ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ማንቸስተር ዩናይትድን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ዩናይትድ እና ዝውውር እንግዲህ በየቀኑ የሚወራ ሆኗል። በተለይ ዩናይትድ በቀጣይ ክረምት የአማካኝ ክፍሉን ማደስ ላይ የመጀመሪያ ስራቸው እንደሚሆን የሚጠበቅ ነው። በዚህኛው ክረምት የማጥቃት ክፍላቸውን ማደሳቸው የሚታወቅ ነው። በተለይ የሴስኮ ሚንበሞ ኩኛ ፊርማዎች ዩናይትድን ለዘንድሮ ውጤታማነት ወይም ደግሞ ጥረቶቹ የተሻሻሉ እንዲሆኑ አድርጎታል። በሴስኮን በሚመለከት የጉዳት መረጃዎች አሁን ከቡድኑ ጋር አብሮ መስራት ጀምሯል። ያ ጥሩ ዜና ነው የሚሆነው። ዩናይትድ ዛሬ የሚያደርገው ጨዋታ ላይ የአፍሪካ ተጫዋቾቹ የመጨረሻ ጨዋታቸውን ያደርጋሉ። ከዚህ በኋላ ወደ አፍሪካ ዋንጫ ነው የሚያቀኑ። በቀጣይ ጨዋታዎች ለአፍሪካውያን ተጫዋቾች ነው ዩናይትድ ጨዋታውን የሚያደርገው። እንግዲህ የሚነሱ ነጥቦች አሉ። ለአድማጮቻችን በአማካኝ መስመር በኩል ስለ ኖዋ ሳዲቂ የምናወራ ይሆናል። ኖዋ ሳዲቂ አስገራሚው የሰንደርላንዱ የአማካኝ መስመር በተለይ ትናንት በስታዲየም ኦፍ ላይት ሰንደርላንድ ኒውካስትልን የላንክሻየሩን ደርቢ ማሸነፍ ችሏል። በጣም አስገራሚ የሆነ በኒውካስትል የተካሄደ ደርቢ ነው። በጣም የሚጠበቅ ጨዋታ ነበር። ሰንደርላንድ በመጨረሻ ማሸነፍ ችሏል። ታዲያ ጋዜጠኛው ማሊክ ሳዲቂን በማድነቅ በጣም የሚገርም ሀሳብ አንስተዋል። 70% መሬት ነው፣ 30% ውሃ ነው ይባላል አይደለም በዓለም ላይ። ታዲያ ያንን ተከትሎ 70% ላይ ማሊክ ሳዲቂ ነው ሙሉ በሙሉ የያዘው ቦታውን በማለት ለሳዲቂ ያለውን አድናቆት ተናግሯል። ይህንን ተጫዋች ዩናይትድ ለረጅም ጊዜ ሲመለምሉ ነበር። ሳዲቂ እንግዲህ ፊርማውን ሲያኖር ለሰንደርላንድ ዩናይትድም ለማስፈረም ፈልገው ነበር። 15 ሚሊዮን ፓውንድ አውጥተውበት ነበር። አሁን ሳዲቂ በጣም አስገራሚ ብቃቱን በእንግሊዝ ፕሪሚየር ሊግ ላይ ከግራኒት ዣካ ጋር አብሮ ተሰልፎ እያሳየ ይገኛል። ታዲያ ዩናይትድ ደግሞ የአማካኝ መስመራቸውን ማደስ ይፈልጋሉና ይህ ተጫዋች ከነ ካርሎስ በሊባ እንዲሁም ደግሞ ከኤሊዮት አንደርሰን ከሌሎችም ጋር አብሮ የሚነሳ ነው። ኖሃ ሳዲቂ በጣም አስገራሚ የሆነ ተጫዋች ነው። የ20 ዓመቱ ቤልጂየማዊ እንዲሁም ደግሞ ከኮንጎ ዝርያዎች ነው የሚነሳው። አስገራሚ የሆነ የአማካኝ መስመር ተጫዋች ነው። ደድማቻችን በግራ እግሩ ነው ዲፌንሲቭ ሚድፊልደር መሆን ይችላል። ፉልባክ አማካኝ መስመርም ተጫዋች የሚሆን ነው። እንግዲህ ከአንደርሌክት ነው ሲኒየር ቲሙ ላይ በታዳጊ እድሜው የነበረው። ታዲያ ይህንን 15 ሚሊዮን ፓውንድ አወጣው። አርሰናሎች ከዚህ በፊት ሎኮንጎን ከአንደርሌክት ነበር ያስፈረሙት። የሎኮንጎ አይነት ስህተት እንዳይሰራ ነበር የፈሩት። ነገር ግን አሁን ይህ ተጫዋች ለኮንጎ ብሔራዊ ቡድን ነው ራሱ የሚጫወተው። ሳዲቂ በጣም የተለያየ አይነት ቦታ የሚጫወት የሚችል ፍጥነት ያለው በቃ ማለት ሩበን አሞሪም ለሚፈልጉት የአማካኝ መስመር መልሱ ሳዲቂ ነው ማለት የሚቻል ነው የሚሆነው። ወይም ደግሞ የአምናው ባሊባ ማለት ይቻላል። ባሊባ ያቋም መውረድ አጋጥሞታል። በጣም ፈጣን ነው። በተለይ ኤሊዮት አንደርሰንን ከጎኑ ከሳዲቂ ጋር ማሰለፍ የሚቻል ከሆነ ማንም ዩናይትድን የሚያቆሙ አይመስለኝም። በጣም አስገራሚ ክህሎት ያለው ነው። እስከ 50 ሚሊዮን ፓውንድ ሊጠየቁበት ይችላሉ ዩናይትዶች። እንግዲህ አንዱ የሚጠበቅ ነው የሚሆነው። እንግዲህ ይህ ተጫዋች በሰንደርላንድ ቤት በጣም በአስገራሚ ሁኔታ የነ ብሩኖ ጎሜሬስ እና ጆሊንግተንን የአማካኝ መስመር ነው በሚገባ ማቆም የቻሉት። እንግዲህ የተለያዩ ቦታዎች መጫወት መቻሉ ለዩናይትድ ተመራጭ ያደርገዋል። በተለይ ደግሞ ዩናይትድ ለሚጫወተው ለ3-4-3 አጨዋወት በሁለቱንም ቦታዎች መሸፈን መቻሉ ዩናይትድ ለሚፈልገው በጣም ተመራጭ ያደርገዋል። ሌላኛው በቃ ዩናይትድ ቤት የሌለው ይሄ አትሌቲዝም የምንለው ፍጥነት፣ በየቦታው መገኘት፣ ከፍተኛ የሆነ የስራ ድርሻን መውሰድ፣ የመከላከል ቅርጽ መስጠት ለዩናይትድ በጣም ጥሩ ነው። ከኳስ ጋር ያለው ምቾት በጣም አስደሳች ነው። ደድማቻችን ገና 20 ዓመቱ ነው። ስለዚህ ማደግ የሚችል ነው። ጫናዎች እንዳይመጡበት ነው ትንሽ በዩናይትድ ቤት የሚያስቸግር። እንደ ችግሮች የሚነሱት የማጥቃት አውትፑቱ ያን ያክል አይደሉም። ባለፉት 14 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎልም አሲስትም አላደረገ። የዲሲፕሊን ችግሮች የሚነሳሉ በመከላከሉ ረገድ ማለት ነው። ፓሲንግ ሬንጁ ይሄ በዩናይትድ ቤት አሁን እንደዚህ ምንድነው በታዳጊ ማለትም ወይም ከታች ዲቪዚዮን ወደ ላይ ነው የመጣው ሰንደርላንድ አይደለ። ሰንደርላንድ በአንድ ምርጥ ብቃት አይቶት 2 እና 3 ዓመት ሳይጫወት ሪስክ ተወስድና ታስፈርማለህ። አንዳንዴ ሲሳካ ከፍተኛ የሆነ ኃላፊነት ይሆንና ቡድንንም ሁሉን ነገር የሚጠቅም ይሆናልና ይህ ተጫዋች በጣም አስገራሚ ነው። ደማቻችን በአካል ብቃቱ ረገድ በጣም ጥሩ የሚባል ነው። ዩናይትድ በኔ እይታ በጣም አሁን ባለው ወቅት አቋም ሳዲቂን ማስፈረም መቻል ሌላኛው ነው የሚሆነው። በተለይ ደግሞ በኔ እይታ ከኮቢ ሜኖ ጋር አብሮ መጠመር የሚችል አይነት ተጫዋች ነው። ኮቢ ሜኖ ከኳስ ጋር ወደፊት ማጥቃቱን ሲያግዝ፣ ሳዲቂ መከላከሉና ጥራቱ ላይ የሚሰራ ይሆናል። ታዲያ ዩናይትድ ምን ይፈልጋል? ትንሽ አሳሳቢ የሚያደርግበት በመላው አውሮፓ ይህ ተጫዋች ይፈልጋሉ። ደድማቻችን ሳዲቂን የማይፈልግ የለም። ቼልሲ አንዱ የላቪያ ተተኪ አድርጎ ያስቡታል። ሌሎችም ቡድኖች የዚህ ተጫዋች በጣም አድናቂ ናቸው። ታዲያ ዩናይትድ ቀደም ብሎ መንቀሳቀስን ያስባል። በአጠቃላይ የዩናይትድ የአማካይ መስመር አብዮት ያስፈልገዋል። በቃ አሁን ምክንያቱም ስብስብ ውስጥ እነማን ያሉ ብለን ለመጥቀስ ብንሞክር ካዝሜሮ ነው። በክረምቱ ኮንትራቱ ይጠናቀቃል። ብሩኖ ፈርናንዴዝ በክረምቱ 50 ሚሊዮን ዩሮ የመልቀቂያ ዋጋ አለው። ስለዚህ ዩናይትድ የሆነ ውሳኔን መወሰን የሚጠበቅበት ይሆናል። የመልቀቅ ዕድሉ ሰፊ ነው። አሁን ባለው 70% በላይ ብሩኖ ፈርናንዴዝ በክረምት የመልቀቅ ዕድል ይኖረዋል ተብሎ ይጠበቃል። ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ ይመለስና ብሩኖ ወደሚፈልግበት እንዲሄድ ዩናይትድን ጥሩ መሆን ካየ ደግሞ ብሩኖ በደስታ ቡድኑን የሚለቅ ይሆናል። ማንም ቡድን 50 ሚሊዮን ዩሮ የአውሮፓ ቡድን ከአውሮፓ ውጭ ያሉት ደግሞ ወደ 70 ሚሊዮን ዩሮ አካባቢ ካቀረቡ
ይህንን ተጫዋች መልቀቅ ይችላል። ቲም ቶክ ኒውስ እንዲሁም በጥር የመልቀቅ እድል አለ የሚለው ነገር ግን ታማኝ አይመስለኝም። ኩቢሜኖም በአሞሪም ጋር ደስተኛ አይደለም። ማድሪድ፣ ናፖሊ ብዙዎቹ ይፈልጉታል። በውሰት ግን በጥር ይህንን ተጫዋች መልቀቅ ዩናይትዶች አይፈልጉም። ምንም ጥያቄ የለውም። ምክንያቱም በአውሮፓ ዋንጫ በአፍሪካ ዋንጫ ምክንያት ብዙ ተጫዋቾች ይለቃሉ። ስለዚህ አንዱ ተመራጭ የሚሆነው ኩቢሜኖ ነው። ብሩኖ ፈርናንዴዝን ወደፊት በመውሰድ ኩቢሜኖ ካዝሜሮ ጋር ማጣመር ነው አንዱ መንገድ የሚሆነው። ኡጋርቴ እዚህ ቡድን ውስጥ ያለፉትን 2 ዓመታት ተሰጡታል። ምንም ለውጥ አላመጣም። አንዱ በክረምት የሚለቀው ተጫዋች ነው የሚሆነው። ስለዚህ እነዚህን ተጫዋቾች ሁሉ ሲያስወጡ ሌላ የተሻለ ተጫዋችን ማምጣት ያስፈልጋል። አንዱ ኤሊዮት አንደርሰን ነው፣ ሌላኛው አዳም ዋርተን ነው የሚሆነው፣ ሌላኛው ባሊባ ነው የሚሆነው። ለምሳሌ ምንም ጥያቄ የሌለው አዳም ዋርተን 65 ሚሊዮን ፓውንድ አካባቢ ነው መልቀቂያ ክረምቱ የሚኖረው። በአውሮፓ ቻምፒዮንስ ሊግ ግን ዩናይትድ መሳተፍ አለበት። የአዳም ዋርተን ፈላጊዎች ማድሪድ፣ ሲቲ፣ ሊቨርፑል ከፍ ያሉት ናቸው። ዩናይትድ በአውሮፓ ቻምፒዮንስ ሊግ መሳተፍን ይፈልጋል። እንደዚህ አይነት ዝውውሮችን ለማድረግ ብዬ አስባለሁ። ባሊባ የዘንድሮ ወቅታዊ ብቃቱ ካልሆነ በስተቀር ባሊባ በጣም ለዩናይትድ አይነት አጫወት በጣም የሚሆን ተጫዋች ነው። ዩናይትድ ግን በቃ ማለት አይደንቲቲ ምንድን ነው ብላችሁ ስታዩ ብዙዎቹን የእንግሊዝ አስደናቂ ተጫዋቾች በማምጣት ነው አይደለ? ታሪክ ማይክል ካሪክን ማንሳት እንችላለን። በአማካይ መስመር ላይ የነ ሪዮ ፈርዲናንድ በቅርብ ጊዜ ያየናቸው ማለት ነው። በዩናይትድ ቤት በጣም አስደናቂ ሃሪ ማጓየርንም ማንሳት እንችላለን። ኋላ ስንመለስ የነ ፖል ስኮልስ፣ ዴቪድ ቤካም አይነት እንግሊዛውያን ተጫዋቾችን በዩናይትድ ቤት ሲደምቁ ማየት በእንግሊዝ ፕሪሚየር ሊግ ፕሩቭን የሆኑ ነው። ኤሊዮት አንደርሰን ዋጋ ብቻ ነው። ዋጋ ግን ከ100 እስከ 110 ሚሊዮን ፓውንድ ከፍ ያለ ዋጋ ሊጠይቅ ይችላል እንጂ አስደናቂ ፕሩቭን የሆነ በፕሪሚየር ሊግ ኢንተንሲቲ መጨመር የሚችል በ8 እና በ6 መጫወት የሚችል አስደናቂ ክህሎት ያለው ትንሽ ኖቲንጋም ፎረስት ነው። ጠንካራ ድርድርን የሚፈልግ ቡድን ነው። ያ ብቻ ሊያሳስበው ይችላል ዩናይትድን ብዬ አስባለሁ። እዚህ ጋር ሌላ ሊነሳ የሚጠበቀው እንግዲህ ከዛሬ ጨዋታ በኋላ 3ቱም ተጫዋቾች ይሄዳሉ። እንግዲህ የሞሮኮ ብሔራዊ ቡድን ተጫዋች የሆነው ናስር ማዝራዊ፣ አማድ ዲያሎ እና ብሪያሚን ቦሞ ያለ እነዚህ ተጫዋች በነሼለሲ እና በሌሎች ታዳጊዎችን ከልምድ ካላቸው ተጫዋቾች ጋር መሸፈን ይጠበቅበታል። በተለይ የፌስቲቭ ፔሪዮዱ ላይ ዩናይትድ በተደራራቢ ጨዋታዎች ሲመጡበት ትንሽ ያስቸግረው ይችላል። ነገር ግን ይህንን ወቅት በሚገባ ማሳለፍ በዩናይትድ በኩል የሚጠበቅ ይመስለኛል። ወደ አድማጮቻችን እናንተ ምን ታስባላችሁ? ዩናይትድ አማካይ መስመሩ ላይ 2 እና 3 ተጫዋቾችን በክረምት ያስፈርም ይችላል። በተለይ የሜኖ የሚለቅ ከሆነ ካዝሜሮ ድርድሮች እየተደረጉ ናቸው በአንድ ዓመት ኮንትራቱን ለማደስ። ነገር ግን ካዝሜሮ በዋጋው ጉዳይ ደስተኛ አይደለም። ካዝሜሮ፣ ብሩኖ ፈርናንዴዝ፣ ኡጋርቴ መልቀቅ ዕድሉ ሰፊ ነው። ካዝሜሮም ሌላኛው ነው የሚሆነው 370 ሺህ ወደ 160 ሺህ ምናምን ኮንትራቱ የሚቀንስበት ዕድል ጠባብ ነው የሚሆነው። ካዝሜሮ፣ ኡጋርቴ ከለቀቁ ብሩኖ ፈርናንዴዝ 50-50 ብትሉት እንኳን ከዩናይትድ የግድ 2 እና ከዛ በላይ አማካይ መስመር ተጫዋቾችን ማምጣት ይጠበቅበታል። ታዲያ በመልመላው ላይ 3 እና 4 ተጫዋቾችን ይዟል። እንግዲህ እንደነ ሴኩ ኮኔ ያሉ ታዳጊዎችን ደግሞ ሩበን አሞሪም እድል መስጠት ይጠበቅባቸዋል ብዬ አስባለሁ። እዚህ ቡድን ውስጥ መካተት ይችላሉ የሚለው ዞካ በክረምቱ ይመጣል። ይህ ኮሎምቢያዊ አስደናቂ የአማካይ መስመር ተጫዋች አዲሱ ካይሴዶ የሚባል ነው። ስለዚህ እነዚህን ማዋሃድ ከሩበን አሞሪም ይጠበቃል። እንግዲህ እግር ኳስ ነውና እስከ ሰኔስ ሩበን አሞሪም በዚህ ቡድን ውስጥ ይቆያሉ? ሌላኛው ጥያቄ ሆኖ መቅረብ የሚጠበቅበት ነው። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።